بسم الله الرحمن الرحيم. In the name of Allah, the most gracious, the most merciful. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. In the name of Allah, the most compassionate, the most merciful. All praise is due to Allah. We bear witness that no one is worthy of worship but Allah, and we bear witness that indeed Muhammad sallallahu alaihi wasallam is the final messenger. The best of speech is the book of Allah, and the best of guidance is the guidance of Muhammad sallallahu alaihi wasallam. በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው ምስጋና ለጌታችን ለዓለማቱ ጌታ ለሆነው የተገባው ይሁን። እነሆ ከአላሁ ተዓላ በስተቀር በእውነት የሚመለክ አምላክ አለመኖሩን እመሰክራለሁ። ነቢዩ ሙሐመድ አለይሂ ሰላቱ ወሰላም የአላህ ባሪያና መልእክተኛ መሆናቸውንም እንዲሁ። መልካም ንግግር ቅዱስና ንጹህ የጌታችን ቃል ቅዱስ ቁርአን ነው። መልካም ምሪት የተወዳጁ ነቢያችን አለይሂ ሰላቱ ወሰላም መንገድ ነው። The characteristics of Islam. የኢስላም ባህሪያት አላህ ስብሓነሁ ወተዓላ መልካም ፍቃዱ ከሆነ በተከታታይ The characteristics of Islam የኢስላም ባህሪያት የሚል አዲስ ርዕስ ኢንሻአላህ ዛሬ እንጀምራለን። Islam has got a lot of beautiful characteristics. ኢስላም በርካታ ውብ የሆኑ ባህሪያቶች አሉት። በተለይ ዲናችን ከሌሎች አስተሳሰቦችና አመለካከቶች ብሎም ከሌሎች ሃይማኖት ባህሪያቶች ልታገኟቸው በፍጹም አትችሉም። ትክክለኛ እሳቦት ትክክለኛ ባህሪ የአንድ የትክክለኛና የመለኮታዊ ሃይማኖት ባህሪያቶችን ሁሉ እስላም አጠቃሎ ይዟል። እነዚህን የኢስላም ባህሪያቶች ማወቅ አንደኛ ዋናው ዓላማው ሁላችንም የኢስላምን ባህሪ በስብዕናችን ላይ ለማንጸባረቅ ነው። What you believe in does not impact how you behave, then what you believe is not important. ካላመጣ ያንተን ባህሪ ካልቀየረው ስብዕናህን ካልገራው የምታምነው ነገር ሐቂቃ ትርጉም አልባ ነው የሚሆነው። የምናምነው ነገር በእኛ ህይወት ውስጥ ስራ መስራት ይኖርበታል። የምንማረው የምናውቀው ስለ እስልምና የምንረዳውና አምነን የተቀበልናቸው ሁሉ በልባችን አምነን ልቦናችን ውስጥ እንዲቀመጡ ሳይሆን በአንደበት ብቻ ተነግረው እንዲለፈፉም ሳይሆን በስብዕና ተንቀሳቅሰው እንዲታዩ። ከዛ አንፃር የኢስላም ባህሪ የኛ ባህሪ እንዲሆን እስቲ ጥቂት ስለ ኢስላም ባህሪያቶች አስቀድሜ እንደገለጽኩት እስልምና በርካታ የሆኑ ባህሪያቶች አሉት። ከነሱ መካከል ዛሬ ኢንሻአላህ በአላህ ፍቃድ የምንመለከተው the one of the characteristics of Islam is ከኢስላም ባህሪያቶች መካከል አንዱ our deen is the deen of divine religion. ሃይማኖታችን መለኮታዊ ሃይማኖት ነው። ኢንሻአላህ ዛሬ የምናየው የዲናችንን መለኮታዊ ነው። ከኢስላም ባህሪያቶች መካከል አንዱ ይህ ዲን መለኮታዊ ሃይማኖት መሆኑ ነው። ዲናችን መለኮታዊ ነው ስንል ምን ማለታችን ነው? ሃይማኖታችንስ መለኮታዊ ለመሆኑ ምን ማረጋገጫዎች አሉን የሚለውን ኢንሻአላህ በሰፊው ዛሬ ይህንን እንመለከታለን። ስለዚህ የመጀመሪያው የኢስላም ልዩ ባህሪያት መካከል አንዱ ዲናችን መለኮታዊ መሆኑ ነው ወይም አረባንያ መሆኑ ነው። አረባንያ ወይም divine religion መለኮታዊ ሃይማኖት ነው። ኢስላም መለኮታዊ ነው ስንል የኢስላም ምንጩ መነሻውና መድረሻው ሁሉ ከጌታችን ከአምላካችን ከአላሁ ሱብሓነሁ ወተዓላ ዘንድ ነው ማለት ነው። የኢስላም ህግጋቶች በመሰረቱ በሁለት መለኮታዊ መልኩ ልንመለከታቸው እንችላለን። የኢስላም ህግጋቶች በሁለት በኩል መለኮታዊ ሆነው ነው የምናገኛቸው። የመጀመሪያው የኢስላም ምንጩና መመሪያው ራሱ መለኮታዊ መሆኑ ዲናችን መለኮታዊ መሆኑ ከሌሎች አመለካከቶች ከሌሎች ሃይማኖቶች ልዩ ያደርገዋል። የሌሎች አስተሳሰቦች ሰዋዊ ምድራዊ አስተሳሰቦች ናቸው።
በግለሰብ አሊያም በግሩፕ አሊያም በቤተሰብ የተመሰረቱ ምልከታዎች ናቸው። ኢስላም ግን ምንጩም መመሪያውም መለኮታዊ መሆኑ ዲናችን ከሌሎች ሃይማኖቶችም ሆነ አስተሳሰቦች ለየት በማለት መለኮታዊ ብቸኛ መለኮታዊ ሃይማኖት ወይም የህይወት መንገድ ነው እንላለን። ስለዚህ ኢስላም ወደሚፈለገው ዓላማ ለመድረስ ያስቀመጣቸው አቅጣጫ ጥርት ያለ መለኮታዊ መንገድ ነው። ጥርት ያለ መለኮታዊ መንገድ ነው። ይህ ለምን ሆነ ከተባለ ምክንያቱም የኢስላም ምንጩና መነሻው ከጌታ ከአላህ Subhanahu Wa Ta'ala ወደ መጨረሻው ነብይ ወደ ነብዩ አለይሂ ሰላቱ ወሰለም የተላለፈ መልእክት ስለሆነ ይህ ደግሞ ኢስላማዊ የህይወት መመሪያ ማለትም በግለሰብ ቅድም እንደገለጽኩት አሊያም በቤተሰብ አሊያም በቡድን አሊያም ደግሞ በህዝብ ፍላጎትና ስብሰባ በማድረግ ይመረጥ ተብሎ የተመረጠ ዲንም አይደለም። ይልቁንስ አላህ Subhanahu Wa Ta'ala ራሱ ለሰው ልጆች ይህንን ዲን መመሪያና ብርሃን እዝነትና ርህራሄ እንዲሁም ስለፈለገ ብቻና ብቻ ነው። ለዚህ ደግሞ ቅዱስ ቁርአናዊ ማረጋገጫም ማቅረብ እንችላለን። ቅዱስ ቁርአናዊ ማስረጃ እነሆ ጌታችን አላህ በሱረቱ ኒሳ ምዕራፍ 4 ቁጥር 174 ላይ ይሄ ዲን መመሪያና ብርሃን ለሰው ልጆች እዝነትና ርህራሄ መሆን ስለተገባው ወደ ሰው ልጆች የመጣ መለኮታዊ ሃይማኖት መሆኑን ይናገራል። ጌታችን አላህ በሱረቱ ኒሳ ምዕራፍ 4 ቁጥር 74 ላይ O mankind, እናንተ ሰዎች ሆይ there has come to you a conclusive proof from your Lord and we have sent down to you a clear light. እናንተ ሰዎች ሆይ ከጌታችሁ ዘንድ በእርግጥ አስረጂ መጣላችሁ ወደ እናንተ ገላጭ የሆነ ብርሃንን ማለትም ቁርአንን አወረድን ይላል አላህ። ወደ እናንተ ዘንድ ብርሃን ገላጭ የሆነውን ቁርአንን አወረድ ነው። ስለዚህ ለሰው ልጆች ሁሉ የመጣው በአስረጅነት ወይም በማስረጃነት ለሰው ልጆች ሁሉ የቀረበው ብርሃን ገላጭ የሆነ መጽሐፍ አውርጄላችኋለሁ ይለናል። በሌላም ስፍራ በሱረቱል ዩኑስ ምዕራፍ 10 ቁጥር 57 ላይ ጌታችን እንዲህ ይላል O mankind, እናንተ ሰዎች ሆይ there has come to you instruction from your Lord and healing for worries in the breasts and guidance and mercy for the believers. እናንተ ሰዎች ሆይ ከጌታችሁ ገሳጼ በደረቶቹ ውስጥ ላሉ የመጠራጠር በሽታ መድኃኒት ለምእመናንም ብርሃንና እዝነት በእርግጥ መጣላችሁ ይላል። ይሄ ግን በልባቸው ውስጥ ጥርጥር ላለባቸው በልባቸው ውስጥ የጥርጣሬ በሽታን ያለባቸው የሽርክ በሽታ ያለባቸው ያስተሳሰብ ችግር ያለባቸው መድኃኒት ሆኖ ለምእመናንም ደግሞ ብርሃንና እዝነትም ሆኖ መጥቷል ይለናል። ምእመናን በጨለማ ውስጥ እንዳይኖሩ ይልቁንስ ከጨለማዎች ወደ ብርሃን ሰገነት እንዲወጡ ከጭካኔ ደግሞ ወደ እዝነት እንዲሻገሩ ይህ መጽሐፍ ለሰው ልጆች ሁሉ ከበሽታ የሚያጠራ ከልብ በሽታ የሚያጸዳ መድኃኒትን ጭምር ነው። ለምእመናት ደግሞ ብርሃንና እዝነትን ጭምር ነው በማለት በሱረቱ ዩኑስ ምዕራፍ 10 ቁጥር 57 ላይ ዲናችን መለኮታዊ መሆኑን ይናገራል። ስለዚህ ኢስላም ሃይማኖቱ መለኮታዊ ከሚያሰኙት መካከል አንዱ ምንድነው ማለት ነው? ምንጩ ነው። የኢስላም ምንጩ መለኮታዊ ነው። ታላቁ መጽሐፍ ቁርአን የመጣው ከጌታ ከአላሁ Subhanahu Wa Ta'ala ዘንድ በታላቁ መላእክት በጅብሪል አለይሂ ሰላም አማካኝነት ለታላቁ መልእክተኛ ለነብዩ አለይሂ ሰላቱ ወሰለም በታላቁ ወር በረመዳን ወር የወረደ ታላቅ መጽሐፍ ነው። ይህ መጽሐፍ መለኮታዊ ነው። ይህ መጽሐፍ ለጥንቁቆቹ መመሪያ ነው። ይህ መጽሐፍ ለሙእሚኖቹ ብርሃንና እዝነትን ጭምር ነው። ስለዚህ ዲኑ መለኮታዊ ከሚያሰኙት ነገር አንዱ ምንጩ መለኮታዊ ያሰኘው ምንጩ ከአላህ ዘንድ ስለሆነ አላሁ ተዓላ ዘንድ ስለሆነ ምንጩ ዲናችን ይህንን
መለኮታዊ ስለመሆኑ አንዱ ማረጋገጫው ነው ማለት ነው። Is this a Shia room? No, this is not a Shia room. This is a room of the Muslims who believes in Allah Ta'ala and who follows the messenger of Allah sallallahu. Okay? ይሄ ዲን የሺዓ ሩም ሳይሆን ይሄ ሩም የሺዓ ሩም ሳይሆን የሙስሊሞች ሩም ነው። የሙስሊሞች ሩም ነው። አላህን በአህላዊነትና በብቸኝነት የሚገዙ ነብዩ አለይሂ ሰላቱ ወሰላምን በመልእክተኝነት አምነው የተቀበሉ ቁርአንን የህይወት መመራቸው ያደረጉ በቁርአን ልቦናቸው የደመቀ ሰሃቦችን የሚያከብሩና የሚወዱ የሙስሊሞች ሩም ነው። የተሳሳተ ግንዛቤን የመቅረፍ ኃላፊነት ስላለብን ነው። አላኩልላህ ወደ ርዕሳችን እንመለስ። የኢስላም መለኮታዊ ለመሆኑ ሃይማኖቱ አንዱ ማረጋገጫው ምንጩ ነው ብያለሁ። ሁለተኛ የዓላማና የግብ መለኮታዊነት ይታይበታል። ይህ ዲናችን የዓላማም የግብም መለኮታዊነት ይታይበታል። ምን ማለት ነው? ኢስላም የመጨረሻው ዓላማው የመጨረሻው ግቡ የሚያደርገው የሰው ልጆች ከፈጣሪያቸው ከአላህ Subhanahu Wa Ta'ala ጋር ያላቸው ግንኙነት የሰመረ እንዲሆን ሰዎች ለአላህ ባሪያ ካልሆኑ ከአላህ ጋር የሰመረ ግንኙነት ከሌላቸው ለፍጡራኖች ባሮች እንደሚሆኑ ጥርጥር የለም። ሰው ለአላህ ባሪያ ካልሆነ ወይ ለሴት ባሪያ ይሆናል፣ አሊያም ለገንዘብ ባሪያ ይሆናል፣ አሊያም ለስልጣን ባሪያ ይሆናል። ከነዚህ ከሶስቱ ዘሎ አታገኙትም። ሰው ለአላህ ልቡን አሳልፎ ካልሰጠ አሊያ ለዱንያ ይሰጣል፣ ለገንዘብ፣ አሊያም ለሴት ልጅ ይሰጣል፣ አሊያም ደግሞ ለስልጣን አሳልፎ መስጠቱ የማይቀር ነው። ስለዚህ የኢስላም የመጨረሻ ግቡ የመጨረሻ ዓላማ የሰው ልጆችን ከፈጣሪያቸው ጋር ማገናኘት ነው። ሩህን በፈጣሪ በአላህ ቃል ህያው ማድረግ ነው። ሩሃቸው በፈጣሪ በአላህ ቃል ህያው እንዲሆን ነው። ስለዚህ የእርሱን ውዴታን እንዲያገኙም ጭምር ነው። ይህ ደግሞ የሰው ልጆች ሊለፉለት ሊታገሉለት ሊጥሩለት ራሳቸውን አሳልፈው ሊሰጡለት የተገባ ዓላማና ስኬት ነው። ጌታችንም አላህ በሱረቱል አልኢንሽቃቅ ላይ የሚያስተምረን አለ። ሱረቱል አልኢንሽቃቅ ምዕራፍ 84 በምዕራፍ 84 ቁጥር 6 ላይ ሱረት አልኢንሽቃቅ ምዕራፍ 84 ቁጥር 6 and cast out that within and recall አንተ ሰው ሆይ ልብ በሉ አንተ ሰው ሆይ አንተ ጌታን በሞት እስከምትገናኘው ድረስ ልፋትህ ለፊነህ መልፋትም ትለፋለህ በዱንያ ዓለም ሳለ ልፋትም ትለፋለህ በስተመጨረሻው ጌታህን ትገናኘዋለህ። ይሄ ደግሞ ቢላ ሸክ ምንም ጥርጥር የሌለው ነገር ነው። ካልነበርንበት ያመጣን ጌታችን አላህ ሊወስደን ሊመልሰን የተገባ ነው። ስለዚህ ሁላችንም ከአፈር ነንና ወደ አፈር መመለሳችን የማይቀር ነው። ሱረቱ ጣሃ ምዕራፍ 20 ቁጥር 44 ላይ እንዳለ አሚን 55 ላይ ሱረቱ ጣሃ ምዕራፍ 20 ቁጥር 55 ላይ ከአፈር ናችሁ ወደ አፈር እንደምንመለስ የሚያሳይ ቁርአን አንቀጽ ነው። ስለዚህ ወደ ጌታችን አላህ እንሄዳለን፣ ጌታችንን እንገናኘዋለን፣ መጨረሻም ወደ ጌታህ ብቻ ነው ብሏል ሱረቱ ነጅም ላይ በሱረቱ ነጅም ምዕራፍ 53 ቁጥር 42 ላይ ድምጽ ይሰማል ያ ጀማ ድምጽ ይሰማል ኸይር ማሻአላህ ጥሩ መልካም በሱረቱ ነጅም 53 42 ላይ መጨረሻውም ወደ ጌታህ ብቻ ነው ብሏል። ስለዚህ የሰው ልጆች ሁሉ ጌታቸውን አላህን መገናኘታቸው አይቀርም። ስለዚህ የዚህ ዲን መለኮታዊነቱ ሰዎች ወደ አላህ ዘንድ መቃረብ አለባቸው። ነገ አላህ ዘንድ ፊቱ እሱ ዘንድ ይቆማሉ። በፍርድ ቀን ጌታ አላህ በእነሱ መካከል ፈራጅ ይሆናል። ስለዚህ የኢስላም ህግጋቶቹ ድንጋጌዎቹ መመሪያዎቹ የሚያልሙትና የሚያሳዩት የሰው ልጅ ከማንም ባርነት ነፃ ሆኖ ትክክለኛ የፈጣሪው የአላህ Subhanahu Wa Ta'ala ባሪያ እንዲሆን ለማዘጋጀት ነው። ቁርአን ሁላችንንም የሚጠራን ቁርአን ሁላችንንም ለማሰናዳትና ለማዘጋጀት የሚፈልገው የአላህ Subhanahu Wa Ta'ala ምርጥ የተከሸኑ ባሮች እንድንሆን አስቀድሜ እንደተናገርኩት ሰው ለአላህ ባሪያ ካልሆነ ለፍጡር ባሪያ ይሆናል። ለፍጡር ባሪያ መሆን ይበጃል ወይስ ሁሉን ለፈጠረ ሁሉን ላስገኘ ሁሉን ለፈጠረ ለጌታ ለአላህ ባሪያ መሆን ይሻላል? ስለዚህም ነው የኢስላም ዋነኛ መንፈሱ
የኢስላም ዋነኛ ውስጥ ሚስጥሩ የአላህን አህዳዊነት ብቸኝነት ማረጋገጥ ተውሂድን እንደ ባንዲራ ማከፍ አድርጎ ማውለብለው ነው ብሎ የሚያስተምረው ይህ እውነታ ደግሞ ጌታችን አላህ Subhanahu Wa Ta'ala ሱረቱል አንዓም ላይ ለነብዩአችን መሐመድ አለይሂ ሰላቱ ወሰለም ያስረዳቸው ለሰው ልጆችም እንዲያውቁት ሰው ልጆች እንዲገነዘቡት ለታላቁ ለጌታ ለአላህ ሰዎች ሊገዙ እንደሚገቡና የተፈጠሩለትም ዓላማ ይህ መሆኑን ሱረቱል አንዓም ምዕራፍ 6 ቁጥር 161 እስከ 163 እናገኘዋለን ከቁጥር 161 እስከ 163 ሱረቱል አንዓም እንዲህ ይላል say በላቸው ይላል indeed my lord has guided me to a straight path ጌታዬ ወደ ቀጥተኛው መንገድ ወደ ትክክለኛው ሃይማኖት እንድዘነበል አዞኛል and a correct religion the way of Ibrahim inclined toward truth and he was not among those who associate others with Allah ጌታዬ ወደ ቀጥተኛው መንገድ ወደ ትክክለኛው ሃይማኖት ወደ እውነትም አዘንባይ ሲሆን የአብርሃምን መንገድ መራኝ እርሱም ከአጋሮች አልነበረም ኢብራሂም አለይሂ ሰላም ከሙሽሪኮች አልነበረም አሁንም ቁጥር 160 ቁል በለበላቸው indeed my prayer my righteous of sacrifice my living my dying are for Allah Lord of the worlds በል ስግደቴም መገዛቴም ህይወቴም ሞቴም ለዓለማት ጌታ ለአላሁ Subhanahu Wa Ta'ala ነው በል no partner has he ለእርሱም አጋሪ ተጋሪ የለውም and I am commanded to be the first of the Muslims እኔም የሙስሊሞች መጀመሪያ ነኝ በል ይላል አሁን ነብዩ አለይሂ ሰላቱ ወሰለም የሙስሊሞች መጀመሪያ መሆናቸውን እንዲገልጹ እንዲሁም የጠራውንና ትክክለኛ የሆነውን የኢብራሂም አለይሂ ሰላምን መንገድ ጌታቸው እንደመራቸው እንዲሁም ኢብራሂም አለይሂ ሰላም ደግሞ ከአጋሮች ጣዖት አምላኪዎች እንዳልሆነ የጸዳውን የጠራውን እንደረፋይ ፀሐይ ግልጽ የሆነውን የኢስላምን መለኮታዊ ሃይማኖት እንዲከተል የታዘዙ መሆናቸውን ስለዚህ የነብዩ አለይሂ ሰላቱ ወሰለም ደግሞ ስግደታቸውም ሆነ መገዛታቸው ህይወታቸውም ሆነ ሞታቸው ለዓለማቱ ጌታ ለአንድ አላህ መሆን እንደሚገባውና በዚህም በማጥራት ታዘዣለሁ እኔም የሙስሊሞች መጀመሪያ ነኝ ይሄንን አምነው የተቀበሉ አላህን በቅድሚያ ከኡመት የተገዙ የመጀመሪያው ሙስሊም ነኝ በላቸው አላህ ተዓላ ስለዚህ ዲናችን ረባንያ ነው መለኮታዊ ነው እያልካለሁትኝ ከዚህ አንፃር ነው ስለዚህ እርግጥ ነው በእስላም ውስጥ የተለያዩ ድንጋጌዎች የተለያዩ የማህበራዊ ግንኙነት ስርዓቶች ተቀምጠዋል ነገር ግን የነዚህ ድንጋጌዎች ዋናው ግቡ ዋናው ዓላማ የሰዎችን ህይወት ስርዓት በማስያዝና የቅርቢቱን ዓለም ጸጋዎችን ለመቀራነት ከሚያደርጉት ያለ አግባብ ግብግብ ያለ አግባብ ውጣውረድ ነፃ ወጥተው ወደ ተከበረው ታላቁ ዓላማ አላህ Subhanahu Wa Ta'ala ወደ መታዘዝ አላህን ወደ መገዛት ዲንን ወደ ማፍቀር ነብዩ አለይሂ ሰላቱ ወሰላምን ወደ መከተል ለዲን መኖር ለዲን መልፋት ለዲን መጣር ለዲን መሞትን አስተምሯል ነው ስለዚህ በእስላም ትግልና በእስላም ነፍስያን ታግሎ ነፍስያን አሸንፎ ዋናው ዓላማ ዓለማዊ ጥቅምን የበላይነት ማድረግ ሳይሆን ዲናዊ ጥቅምን የበላይነት ማድረግ ነው ከዚህ አንፃር ዲናችን ረባንያ ነው መለኮታዊ ነው ጌታችንም አላህ የሰው ልጆችን ያዘዘው ይሄ የፈጠረበትን ዓላማም ገልጸዋል በሱረቱ ዛሪያት ላይ ምዕራፍ 51 ሱረቱ ዛሪያት ምዕራፍ 51 ከቁጥር 56 እስከ 58 I did not create the jinn and mankind except to worship me. I don't want you from them. Indeed it is Allah who is the provider, the firm possessor of strings. ጋኔንንም ሰውንም ሊገዙኝ እንጂ ለሌላ አልፈጠርኳቸውም ከእነርሱ ምንንም ሲሳይ አልፈልግም ሊመግቡኝም አልሻም አላህ እርሱ ሲሳይን ሰጪ የብርቱ ኃይል ባለቤት ነው ይላል ልብ በሉ አላህ ብሎ ማለት ማን ነው እርሱ አላህ ብሎ ማለት ከማንም ምንንም ሲሳይ የማይፈልግ ነው ሰዎች ሊመግቡትም የማይሻ ነው ግን አላህ ተዓላ እርሱ ሲሳይን ሰጪ የብርቱ ኃይል ባለቤት
አጋንንቱም ሆኑ ሰዎች ለሱ ሊያደገድጉ እሱን ሊገዙ አምላክን ሊያወድሱ ጌታን አላሁ ተዓላን ሊቀድሱ ይገባል ዲኑ ረባንያ ነው የምንለው ከዚህ አንፃር ነው ጌታችንን በሱረቱል ሂጅር ምዕራፍ 15 ቁጥር 9 ላይ ይህ ዲን ረባንያ ሆኖ ነው የሚቆየው ይህ ዲን መለኮታዊ ሆኖ ነው የሚቆየው እስከ ትንሣኤ ቀን ድረስ ዲኑ ረባንያ ነው መለኮታዊነቱን እንደጠበቀ ነው የሚቆየው ምክንያቱም ጌታችን በሱረቱል ሂጅር ምዕራፍ 15 ቁጥር 9 ላይ እንዲህ ብሎ ነግሮናልና indeed we have sent the glorious Quran and we are going to guard it from its corruption እኛው ቁርአንን አወረድነው እኛው ለርሱ ጠባቂዎቹ ነን ይላል አላህ እኛው ለርሱ ጠባቂዎቹ ነን ስለዚህ ዲናችን ከሌሎች ሃይማኖቶች ከሌሎች ምልከታዎችና ከሌሎች አስተሳሰቦች ወይም አይዲዮሎጂዎች ፍጹም የተለየ ነው ፍጹም የተለየ ነው የዚህ ደግሞ የተለየ የሚያደርገው አንደኛ የኢስላም ምንጩ ነው ብያለሁ ምንጩ ቅዱስ ቁርአን ነው ምንጩ ጌታችን አላህ ነው ሁለተኛው ደግሞ ግቡና ዓላማው መለኮታዊ ስለሆነ ግቡና ዓላማው መለኮታዊ ነው ሁለት አንደኛ ምንጩ ከአላህ ዘንድ ስለሆነ ኢስላም መለኮታዊ ሃይማኖት ያሰኘዋል ሁለተኛ ግቡና ዓላማው መለኮታዊ ስለሆነ ዲናችን መለኮታዊ ሃይማኖት ያሰኘዋል ሶስተኛ ዲናችን የመልእክተኞችና የነቢያቶች ሁሉ ሃይማኖት ስለነበረ ነው የመልእክተኞችና የነቢያቶች ሁሉ ሃይማኖት ዲነል ኢስላም ነበር ይሄ የሚያሳየን እንግዲህ ሁሉም የአላህ ነቢያቶች ሁሉም የአላህ መልእክተኞች በዚህ መስመር አልፈዋል በዲነል ኢስላም በር ገብተዋል የዲነል ኢስላምን ቤት በሚያምር ሁኔታ ገልጸውና አስተምረው አልፈዋል ስለዚህም ከአደም አለይሂ ሰላም ጀምሮ የአላህ መልእክተኞች መቋጫ እስከሆኑ እስከ ነብዩ አለይሂ ሰላቱ ወሰለም ድረስ ኢስላም የመልእክተኞችን የነቢያቶች ሁሉ ዲን ወይም ሃይማኖት ሆኖ ቆይቷል አላሁ ሱብሓነሁ ወተዓላ ለናሙና ያህል የአንዳንድ ነቢያቶችና መልእክተኞች ስማቸውን እያወሳ ሙስሊም እንደነበሩ የዲን አልኢስላም መለኮታዊ ሃይማኖት የኢስላም ሰራተኞች እንደነበሩ ያመላክተናል ለምሳሌ በቁርአን ውስጥ ስለ ኖህ ሲነግረን ኖህ አለይሂ ሰላም 950 አመት ሙሉ ዳዕዋ አድርገዋል ወደ አላህ ተጣርተዋል ወደ ዲን አልኢስላም ወደ መለኮታዊ ሃይማኖት ኑ ብለው ጥሪ አቅርበዋል አላህን በብቸኝነት እንዲታዘዙና እንዲገዙ ጣዖታትን እርግፍ አድርገው እንዲተዉ ጥሪ አቅርበዋል ጌታችንም አላህ በሱረቱል ዩኑስ ምዕራፍ 10 ቁጥር 72 ላይ በሱረቱል ዩኑስ ምዕራፍ 10 ቁጥር 72 ላይ ኖህ አለይሂ ሰላም እንዲህ ማለታቸውን ገልጾልናል If you turn out from my advice I will never go to ask you any payment እናንተ ከኔ አስተምሮት ከኔ ትምህርት ብታፈገፍጉና ብትሸሹ ከናንተ ምንም ምንሻው ምንዳ የለኝም ደሞዝ የለም My reward is only from Allah ምንዳዬ ከጌታዬ ከአላሁ ሱብሓነሁ ወተዓላ ዘንድ ብቻና ብቻ ነው I have been commanded to be among the Muslims እኔም ከሙስሊሞች እንደሆን አላህን ከሚታዘዙ አላህን ከሚፈሩ አላሁ ተዓላን ከሚያመልኩና አላህን ከሚያምኑ ሙስሊሞች እንደሆን ታዝዣለሁ በላቸው ስለዚህ ኖህ አለይሂ ሰላም ሙስሊም ነበሩ እንዲሁም ደግሞ ነብዩላህ ኢብራሂም አለይሂ ሰላምና እስማኤል አለይሂ ሰላም አባትና ልጅ ኢብራሂምና እስማኤልን በተመለከተ በሱረቱል በቀራ ሙስሊም መሆናቸውን የሚያሳይ የቁርአን አንቀጽ ነው በሱረቱል በቀራ ምዕራፍ 2 ቁጥር 128 ላይ በቁጥር 128 Our Lord and make us Muslims in submission to you and from our descendants a Muslim nation in a submission to you and show us our rights ጌታችን ሆይ ላንተ ሙስሊሞች ማለትም ላንተ ታዛዦች አድርገን ይላሉ ከዘሮቻችንም ላንተ ታዛዥ ሙስሊሞች ህዝቦችን አድርግ ይሄ ዱዓቸው ነበር ጌታችን ሆይ ላንተ ሙስሊሞች ታዛዦች አድርገን ይላሉ ከዘሮቻችንም ላንተ ታዛዦች ማለትም ከዘሮቻችንም ሙስሊም ህዝቦችን አድርግልን ብለው ዱዓ ማድረጋቸውን
ቁርአን ያወሳልናል ሌላ ደግሞ ነብዩላህ ያዕቆብ አለይሂ ሰላም በኑዛዜያቸው ወቅት ለልጆቻቸው ያስተላለፉት ምክር ነበር በእርሷም ህግጋቲቱ ኢብራሂም ልጆቹን አዘዘ ያዕቆብም እንደዚሁ ልጆቹን አዘዘ ምንድነው ያዘዙት ልጆቼ ሆይ አላህ ለእናንተ ዲንን መርጦላችኋል ሃይማኖትን እስላምን ረባንያ መለኮታዊ የሆነውን ዲን መርጦላችኋል ስለዚህማ እናንተ ሙስሊሞች ሆናችሁ እንጂ አትሞቱ አላቸው ለሱ ታዛችሁ ዲንን አገልግላችሁ የእስላም ሰራተኛ ሆናችሁ ለዲን ኖራችሁ ለዲን ነው መሞት ያለባችሁ ስለዚህም እናንተ ሙስሊሞች ሆናችሁ እንጂ እንዳትሞቱ ብለው ያዕቆብ አለይሂ ሰላም ልጆቻቸውን መልእክት አስተላለፉላቸው በሱረቱል በቀራ ምዕራፍ 2 አንቀጽ 132 ይህ መልእክት እኛንም ይመለከተናል አላህ ለእናንተ ሃይማኖትን መረጠ አላህ ዲንን መርጦልናል ስለዚህ እናንተ ሙስሊሞች ናችሁ እንጂ አትሞቱ ኢንሻአላህ ጌታችን አላህ ጽናቱን ሰጥቶን በዲን ላይ እንዲገድለን በዲን ላይ ክብራችን ዲናችን እንዲያደርግልን አላህን እንማጸናለን የነብዩላህ ሙሳ አለይሂ ሰላም ታሪክ ስንመለከት ነብዩላህ ሙሳ አለይሂ ሰላም ለህዝቦቻቸው እንዲህ ማለታቸውን ቁርአን ይነግረናል አሚን ሐኑታ አላህ ሙስሊሞች አድርጎ ብለው ሙእሚኖች አድርጎ ይግደለን ሙሳም አለይ ለና ሱረቱ ዩኑስ ምዕራፍ 10 ቁጥር 84 ሙሳም አለ ህዝቦቼ ሆይ በአላህ አምናችሁ እንደሆነ በእርሱ ላይ ተጠጉ ሙስሊሞች የሆናችሁ እንደሆነ በእርሱ ተመኩዋላቸው ሙስሊም መመኪያው አላህ ብቻ ነው ሀብት ንብረት ስልጣን ገንዘብ መመኪያው አይሆንም ነገር ግን ሙሳ አለይሂ ሰላም ህዝቦቼ ሆይ በአላህ አምናችሁ እንደሆነ ሐቂቃ በአላህ መታመኑ ከሆነ በእርሱ ላይ ተጠጉ አላቸው በእርሱ ላይ ተጠጉ እንዲሁም ሙስሊሞች ደግሞ እንደሆናችሁ በአላህ ላይ ብቻ ተመኩ አላቸው ስለዚህ አላህ ተዓላ ለሙሳ ስለሰጠው እንኳን ተውራት ሲነግረን ማይዳ 5:44 ላይ ሱረቱል ማኢዳ ምዕራፍ 5 ቁጥር 44 ላይ እነዛ የሰለሙት ማለትም በአላህ ትእዛዝን ላይ ያደሩት ትእዛዝን የተቀበሉት ነቢያት በእሷ ይፈርዳሉ ነቢያቶች ሙስሊሞች ነበሩ ለጌታ ለአላህ ትእዛዝ ያደሩ ነበሩ የነብዩላህ ዩሱፍ አለይሂ ሰላም ውብና ማራኪ የሆነ ዱዓ አላቸው ቁርአን በሚያምር ቋንቋ አገላለጽ ዘግቦታል ሱረቱ ዩሱፍ ምዕራፍ 12 አንቀጽ 101 በሱረቱ ዩሱፍ ምዕራፍ 12 አንቀጽ 101 O my Lord, ጌታዬ ሆይ You have given me a kind of sovereignty and taught me the interaction of dreams. ጌታዬ ሆይ አንተ ትልቅ የሆነ ልቅናና ክብርን ለግሰኛል You taught me the interaction of dreams. የህልምንም መፍታት ጥበብን አስተምረኛል The creator of the heavens and the earth. አንተ የሰማያትና የምድር ፈጣሪ ሆይ You are only my protector in this world and in hereafter. በምድር ዓለም ዱንያ ስኖር በቀጣዩም ዓለም በአኺራ ረዳቴ ተንከባካቤና ዋቤ አንተ ብቻና ብቻ ነህ Cause me to die a Muslim. ሙስሊም አድርገህ ግደለኝ Join me with the righteous men. ከመልካም ከደጋግ ሷሊህ ባሮችም ጋር ቀላቀለኝ ብለው ነብዩላህ ዩሱፍ አለይሂ ሰላም ዱዓ አደረጉ ነብዩላህ ዩሱፍ አለይሂ ሰላም ዱዓ አደረጉ በዚህ የቁርአን አንቀጽ ውስጥ ሱረቱ ዩሱፍ 12:101 ላይ Cause me to die a Muslim. ሙስሊም አድርገህ ግደለኝ ማለታቸው ኢስላም ረባንያ ዲን ስለሆነ መለኮታዊ ዲን ስለሆነ ምንጩ መለኮታዊ ከአላህ ዘንድ የመጣ የህይወት መንገድ ስለሆነ ነብዩላህ ዩሱፍ አለይሂ ሰላም በዚህ ማራኪ በሆነው የኢስላም ህይወት ውስጥ ህይወታቸው እንዲያልፍ ጌታቸውን ተማጽነዋል እኛንም አላህ ሙስሊሞች አድርጎ ይግደለን ሌላው የፊርዖን ደጋሚዎችን ወይም መተተኞችን ስንመለከት የፊርዖን ድግምተኞች ወይም መተተኞች ሙሳ አለይሂ ሰላም ባሳያቸው ድንቅ ታምራት ልባቸው ተስቧል በሙሳ አለይሂ ሰላም መልእክተኝነት ልባቸው አምኗል የአላህን አህዳዊነትና ብቸኝነት አረጋግጠዋል
የፊርዓውንን ፍጡርነት ተገንዝበዋል የፊርዓውንን አምባገነንነት ግልጽ ብሎላቸዋል ስለዚህ በሱረቱል አዕራፍ ምዕራፍ 7 ላይ በሱረቱል አዕራፍ ምዕራፍ 7 አንቀጽ 126 ላይ እንዲህ ማለታቸውን ቁርአን ያወሳል በሱረቱል አዕራፍ ምዕራፍ 7 አንቀጽ 126 Our Lord ጌታችን ሆይ give us patience ትዕግስትን ሙስሊሞችን አድርገህ ግደለናል ሱብሃንአላህ ሐቂቃ ዲን በልብ ሰርጾ ሲገባ ሐቂቃ እምነት በልብ ውስጥ ኢማን ሲያጌጥና ሲያሸበርቅ አላሁ ተዓላ በእስላም ላይ እንዲገለን ለሱ ታዛዦች ሙስሊም አድርጎ ወደሱ እንዲወስደን ሁላችንም መማጸናችን የማይቀር ነው ኢማናቸው በቀልባቸው እምነታቸው በልባቸው ተግባራቸው በህይወት የሚያንጸባርቁ የአላህ ባሮች አላህ ያድርገን ስለዚህ ጌታችን አላህ ለፊርዓውን ድግምተኞች ይህንን ረባን የሆነውን ዲን ሰጣቸው እነሱም በዚህ ዲን ላይ ለሚመጣባቸው ትግል ለሚመጣባቸው ስቃይ ለሚመጣባቸው ፈተና ከጌታ ከአላህ ዘንድ ትግስት እንዲቸራቸው መታገዝን መቋቋምን ኢስባትን ጽናትን እንዲሰጣቸው ዱዓ አድርገው ሲያበቁ ከሞትንም እንኳን በሚመጣብን ፍጹም ችግርና ከባድ የሆነ አደጋ ስትገለን ግን በዚሁ የእምነታችን መርህ በዚሁ ዲን በዚሁ ረባንያና መለኮታዊ በሆነው ሃይማኖት ላይ በእስላም ላይ ግደለን ብለው ዱዓ አደረጉ ለዛ ነው የኢሳ አለይሂ ሰላምን ሐዋርያቶችን በተመለከተ ቁርአን ውስጥ ሱረቱ አሊ ኢምራን ላይ ታገኛላችሁ ሱረቱ አሊ ኢምራን ምዕራፍ 3 አንቀጽ 52 ላይ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 52 We believe in Allah and bear witness that we are Muslims በአላህ አምነናል ሙስሊሞች መሆናችንን መስከር ይላል በአላህ አምነናል ለትእዛዙ አድረናል የመጣልንን መልእክተኛ ኢሳ አለይሂ ሰላምንም በመልእክተኝነት ተቀበለናል አላህን በጌትነት ኢሳን በመልእክተኝነት አላህን በፈጣሪነት ኢሳን በነብይነት አሜን ብለን ተቀበለናል አላህን በሰጪነት ኢሳን በተቀባይነት አላህን በላኪነት ኢሳን በተላኪነት አምነን ተቀበለናል ስለዚህ ሙስሊሞች መሆናችንን መስክርልን አሉ ቁርአን ውስጥ ሱረቱ ነምል ተብሎ የሚጠራው ምዕራፍ 27ኛው ምዕራፍ ላይ ስትሄዱ ቁጥር 44 ላይ የሳባዋን ንግስት ታሪክ ታገኛላችሁ የሳባዋ ንግስት ታመልክ የነበረው ይሰግዱ ያጎበድዱ የነበረው ለፀሐይ ለጨረቃ ነበር አላህ ሰማያትን እና ምድርን ዘርግቶ በሰማይ ውስጥ ከዋክብቶችን ጨረቃን ፀሐይን አኑሮ ሲያበቃ ሰዎች ለፍጡራኖች ያጎበድዳሉ ዛሬም ሰዎች ከአላህ ውጪ ያለን ሌላን አካል ይገዛሉ ሌላን አካል ይታዘዛሉ ሌላን አካል የህይወታቸው የመጨረሻ ግብ አድርገው ይዛሉ ሐቂቃ እነዚህ ሰዎች ተሳስተዋል ከሳባዋ ንግስት ሊማሩ ይገባቸዋል ይህንን ትምህርት እንድንወስድ ጌታችን አላህ ታሪኩንም ውብ አድርጎ ዘግቦታል ሱረቱ ነምል ምዕራፍ 27 ቁጥር 44 ላይ እንዲህ ይለናል ከሱሌማን ጋር ለዓለማት ጌታ ለሆነው ለአላህ ሰልም ያለው ለአላህ እጅን ሰጥቻለሁ ለጌታ ትእዛዝ አደር ያለው አለች የሳባዋ ንግስት ከሱሌማን ጋር ሱሌማን አለይሂ ሰላም ጋር ለዓለማት ጌታ ለሆነው ለፀሐይ ለጨረቃ ማጎብደድ አይገባም አላህ የዓለማቱ ሁሉ ጌታ ነው የዓለማቱ ሁሉ ንጉስ ነው የዓለማቱ ሁሉ ፈጣሪና አስገኝ ነው ከኢምንት ፈጣሪው ነው ስለዚህ ለዚህ ጌታ እጅ መሰጠት ስላለበት ለዚህ ጌታ ጸጥ ለጥ ብሎ መታዘዝና መገዛት ስለሚገባ ለአላህ መስለማን እጅ መስጠቷን ቁርአን ያወሳልናል ከነቢያቶችም ውጪ ሌሎች ሙስሊሞች የነበሩ በዘመኑ ሙስሊምነታቸውን የገለጹትን አንዳንዱን ለምሳሌ ያህል ነው የንግስት ሳባን ታሪክ ያነሳ ነው ነብዩ አለይሂ ሰላቱ ወሰላም በጥቅሉ ይሄንን ሲያስቀምጡ ምን ይላሉ the prophets are brothers ነቢያት ወንድማማቾች ናቸው ይላል ነቢያት ወንድማማቾች ናቸው they are the sons of one father የአንድ አባት ልጆች ሲሆኑ their mothers are different እናቶቻቸው የተለያዩ ናቸው but their deen is one religion ሃይማኖታቸው ግን አንድ ነው ሃይማኖታቸው አንድ ነው እሱም ረባንያ የሆነው መለኮታዊ የሆነው ምንጩ መለኮታዊ የሃይማኖቱ የህይወት
ትክክለኛ ቀመርና የህይወታችን ትክክለኛ አቅጣጫን የሚያሳይ እምነት ነው ስለዚህ ነቢያቶች ወንድማማቾች ናቸው በአላህ ቃል ወንድማማቾች ሆነዋል አላህ ቃል አስተሳስሯቸዋል በጊዜና በቦታ ቢለያዩም ወንድማማችነታቸው እንደሰፈነ ነው በአላህ ያመነ በተውሂድ ልቡ ያሸበረቀ በዲን الاسلام ረባንያነት የተቀበለ ወንድማማች እህትማማቾች ናቸው የአንድ አባት ልጆች ሲሆኑ አሉ ነብዩ አለይሂ ሰላቱ ወሰለም ነቢያቶች ሁሉ ግን እናቶቻቸው የተለያዩ ናቸው ሃይማኖታቸው ግን አንድ ነው በማለት ቡኻሪና ሙስሊም እንዲሁም አቡ ዳውድ ላይ የተዘገበውን ሐዲስ መመልከት እንችላለን አላህ ምን አለ ሱረቱ ሹራ ምዕራፍ 42 በሱረቱ ሹራ ምዕራፍ 42 ቁጥር 12 ላይ ለእናንተ ከሃይማኖት ያንን በእርሱ ኖህን ያዘዘበትን ደነገገላችሁ ይላል ዲናችን ነብዩ አለይሂ ሰላቱ ወሰለም ብቻ አይደለም የደነገጉልን ዲናችን የዛሬ 1432 ዓመት የጀመረ አይደለም ዲናችን ግን ለሃይማኖታችን ግን ሰው በምድር ላይ መኖር ከጀመረበት ከመጀመሪያው ከአደም አለይሂ ሰላም ከሱ የጀመረ ነው አላህም ለእናንተ አለኮ ከሃይማኖት ያንን በእርሱ ኖህን ያዘዘበትን ደነገገላችሁ ኖህንም በዚህ ዲን ላይ አዞት ነበር ስለዚህ ያንንም ወደ እናንተ ያወረድ ነው ያንንም በእርሱ ኢብራሂም እና ሙሳ ኢሳን ያዘዝንበትን ሃይማኖትን አቋቁሙ በእርሱም አትለያዩ አለ ስለዚህ ይህ ዲን ማለት ኖህ አለይሂ ሰላም ኢብራሂም አለይሂ ሰላም ሙሳ አለይሂ ሰላም ኢሳ አለይሂ ሰላም ሌሎችም የአላህ ነቢያቶች የታዘዙበት ሃይማኖት ነው so do not be differentiated with this point በእርሱም አትለያዩ ሲል ጌታችን አላህ ይነግረናል ስለዚህ ዲናችን ረባንያ ለመሆኑ አንደኛ ምንጩ ረባንያ ነው ምንጩ መለኮታዊ ነው ከአላህ ዘንድ ስለሆነ ዲናችን ሁለተኛ ግቡና ዓላማው መለኮታዊ ነው የኢስላም ግቡ ዓላማው መለኮታዊ ያሰኘዋል መለኮታዊ ያደርገዋል ሶስተኛ ዲን የነቢያቶች የመልእክተኞች ሃይማኖት መሆኑና ሁሉም የአላህ ነቢያቶችና መልእክተኞች ዲንን መስበካቸው ዲንን ማስተማራቸው የሚያሳየው ኢስላም መለኮታዊ ሃይማኖት መሆኑን ነው ለዚህ ደግሞ ሶስት የቁርአን ወይ አራት የቁርአን አንቀጾችን እናንሳ ለምሳሌ ጌታችን አላህ በሱረቱ ዩኑስ ምዕራፍ 10 ቁጥር 72 ላይ ምን ይላል በሱረቱ ዩኑስ ምዕራፍ 10 ቁጥር 72 ላይ በቁጥር 57 ላይ ቁጥር 57 ላይ ምን ይላል ቁጥር 47 አፍዋን ቁጥር 47 ዩኑስ 10 47 ቁጥር 47 ላይ for every nation there is a messenger ለሁሉም ህዝቦች መልእክተኛ አላቸው ይላል ለሁሉም ህዝቦች በሱረቱ ራዕድ ምዕራፍ 13 ቁጥር 7 በሱረቱ ራዕድ ምዕራፍ 13 ቁጥር 7 for every nation there is a guide ለህዝቡ ሁሉ መሪ አላቸው ለህዝቡ ሁሉ መሪ አላቸው በሱረቱ ፋጢር ምዕራፍ 35 በምዕራፍ 35 ቁጥር 24 ላይ there was not a nation but a warner had passed among them በውስጡ አስፈራሪ ያላለፈባት በውስጡ አስፈራሪ ያልመጣባት አንዲትን ከተማ የለችም ይላል መልእክተኛ ሳይመጣ ሳያስፈራራና ሳያስጠነቅቅ ወደ ዲን እስላም ሳይጣራ ወደ ረባንያውና መለኮታዊ ወደ ሆነው ዲን ጥሪ ሳያደርግ ያለፈች አንዲትም ከተማ የለችም ይላል በተቀላዊ ሁሉም የአላህ ነቢያቶችና መልእክተኞች ዲን እስላምን ሰብከዋል አላህ በብቸኝነት እንዲመለክ ተጣርተዋል ጌታችንም አላህ በሱረቱ ነህል 16:36 ላይ በሱረቱ ነህል ምዕራፍ 16 ቁጥር 36 ላይ وَI've sent into every nation a messenger proclaiming worship Allah and shall false deities በየህዝቦች ሁሉ መልእክተኛ ልከናል አላህን በሃዳዊነትና በብቸኝነት ተገዙ እነሆ ከአላህ Subhanahu Wa Ta'ala በስተቀር በእውነት አምልኮ የሚገባው አምላክ ስለሌለ ጣዖታትን ሁሉ ራቁ የሚሉ ሲሆኑ አለ ስለዚህ አላህን በብቸኝነት ተገዙ በተቃራኒ ጣዖታትን ሁሉ ርግፍ አድርጋችሁ ተው የሚሉ መልእክተኞች ተልከዋል እነዚህ የተላኩት መልእክተኞች ዲንን ሊያስተምሩ አራተኛው ዲን الاسلام ረባንያ ለመሆኑ ረባንያ መለኮታዊ ሃይማኖት ለመሆኑ የኢስላም ትርጉሙ በራሱ መለኮታዊነቱን ያሳያል ኢስላም ማለት ትርጉሙ የአላህ ትእዛዝን በመተግበር ከከለከለው በመከልከል
መለኮታዊ ራይ በወረደው መልእክቱ በማመን ሁሉም ሙሉ በሙሉ ለጌታ ለአላህ Subhanahu Wa Ta'ala እጅ መስጠት ፊቱንም ቀልቡንም መላ አካላቱን በአጠቃላይ በሁሉ ነገር ውስጥ ራሱን ለአላህ Subhanahu Wa Ta'ala የሰጠ ሰው እሱ ነው ሙስሊም ማለት እሱ ነው ለጌታ ያደረ ማለት እሱ ነው ለአላህ የታዘዘ ማለት ነቢያትና የአላህ መልእክተኞች ለአላህ Subhanahu Wa Ta'ala እጅ መስጠታቸው ቁርአን ያወሳልናል እንዲሁም ደግሞ ለአላህ እጅ በመስጠት ረገድ የበለጡ መሆናቸው የመጀመሪያዎቹ የእምነት አማኞች መሆናቸውንም ቁርአን ውስጥ ያወሳልናል ለምሳሌ በሱረቱ አንዓም ምዕራፍ 6 ቁጥር 162 እስከ 163 ላይ Say, indeed my prayer, my rites of sacrifice, my living, my dying for the sake of Allah, and I've been ordered to worship Allah alone and not associate partners, and I'm among of the Muslims, the first Muslim. But, سجدتين, مسوعتين, هيوتين, موتين, لعلمات كتا لا الله نوبل. አጋር የለውም በዚህም ታዝዣለሁ እኔ የመጀመሪያው ሙስሊም ነኝ ነብዩ አለይሂ ሰላቱ ወሰለም እኔ የመጀመሪያው ሙስሊም ነኝ እንዲሉ ይሄን ትእዛዝ ጌታ አላህ አዟቸዋል የመጀመሪያው ሙስሊም ነኝ እንዲሉ መጀመሪያነት እዚህ ቦታ ላይ ከጊዜ አንፃር ነው ካለው ከኡማ አንፃር ሌሎች በሸቃዘት ውስጥ አሉ የጌታ ቃል መጀመሪያ ይመጣላቸው የጌታ መመለኮታዊ መመሪያ ይመጣላቸው ነብዩ አለይሂ ሰላቱ ወሰለም እንደመሆናቸው መጠን የመጀመሪያው አማኝ እንደሆን ታዝዣለሁ በላቸው ነው ምንድነው ሙሳ አለይሂ ሰላምን በተመለከተ ቁርአን የመጀመሪያው አማኝ የመጀመሪያው ሙስሊም መሆናቸው አላህ በአይን እንደማይታይ የመጀመሪያው አማኝ መሆናቸውን ከጉድለት ሁሉ የጠራህ ነው ቁርአን ያወሳልናል ስለዚህ ኢስላም ማለት እጅን ለአላህ መስጠት ነው በፍርድ ውስጥም ፈራጁ አላህ ነው አላህና መልእክተኛው ከፈረዱ ወደ ኋላ ማፈግፈግ የለም ጀርባ ሰጥቶ መሄድ የለም መልእክተኛውና አላህ Subhanahu Wa Ta'ala ከፈረዱ አሜን ብሎ የተቀበለ ልቦና ሐቂቃ ታዛዥ ልቦና ሐቂቃ የሰለመ ልቦና ሐቂቃም ለአላህ ያደረ ልቦና ነው ጌታችን አላህም እንዲህ ይላል ሱረቱ ኒሳ ላይ በሱረቱ ኒሳ ምዕራፍ 4 ቁጥር 65 ሱረቱ ኒሳ ምዕራፍ 4 ቁጥር 65 ላይ በጌታ እምላለሁ በመካከላቸው በተከራከሩበት ፍርድ እስከሚያስፈርዱ ከዛም ከፈረድከው ነገር በነፍሶቻቸው ውስጥ ቅሬታን እስከማያገኙና ፍጹም መታዘዝንም እስከሚታዘዙ ድረስ አያምኑም ማለት በጌታ እምላለሁ በመካከላቸው በተከራከሩበት ፍርድ እስከሚያስፈርዱ ከዛም ከፈረድከው ነገር በነፍሶቻቸው ውስጥ ቅሬታን እስከማያገኙና ፍጹም መታዘዝንም እስከሚታዘዙ ድረስ አያምኑም ማለት የአላህ ህግጋቶች የሚታወቁት በትክክለኛው መለኮታዊ ራእይ በትክክለኛው መለኮታዊ መልእክት ብቻና ብቻ ነው ይህንንም ደግሞ ታማኙና እውነተኛው የሆነው የአላህ Subhanahu Wa Ta'ala መልእክተኛ አለይሂ ሰላቱ ወሰለም አድርሰዋል ስለሆነም የሰው ልጅ የአላህ ፍጡር እስከሆነ ድረስ ለአላህ Subhanahu Wa Ta'ala መመሪያዎች እጅ መስጠቱ የግድ ነው ምክንያቱም አላህ ሁሉንም ነገር በተገቢ መልኩ ያደላደለ ጥበበኛና ዕውቀቱም ሁሉን ነገር የሚያካብብ የሆነ ጌታ በመሆኑ ነው የሰው ልጅ የሚፈጽመው የአምልኮ ተግባራት ዋናው ጽንሰ ሐሳብ ለጌታ ለአላህ Subhanahu Wa Ta'ala እጅን መስጠት ነው ይሄ ደግሞ የህይወት መርህም ትርጉሟም የሰው ልጅ ለአላህ መታዘዙ ነው ህይወት ጥፍጥና ይኖራል ህይወት ጣዕም የሚኖራት እጅን ለጌታ ለአላህ በመስጠት ብቻና ብቻ ነው አላህ ስለዚህችን ህይወትም ሆነ ስለቀጣዩ ዓለም ጠንቅቆ የሚያውቅ ሁሉን አዋቂ ጥበበኛ የሆነ ጌታ በመሆኑ ነው ስለዚህ ዲናችን ረባንያ ነው መለኮታዊ ነው ሰው ሰራሽ አይደለም ሰዎች ተሰባስበው ግሩፕ ፈጥረው የመሰረቱትን አስተሳሰብ ወይም አይዲዮሎጂ አይደለም አስተሳሰቡ ምድራዊ አይደለም ዘመን ተሻጋሪም ነው አስተሳሰቡ በዚህ ዓለም ላይ የሚቀር ብቻ ሳይሆን ወደ ቀጣዩ ዓለም የሰው ልጆችን የሚያሸጋግር ነው በምድር ላይ ሰዎች ሲኖሩ ከባርነት ከፍጡር ባርነት አላህን ወደ ማምለክ ነፃነት የሚያመጣ ነው በነገራችን ላይ ሰዎች ለአላህ ባሪያ ሆነዋል ማለት በሌላ አባባል ከፍጡራኖች ሁሉ ነፃ ሆነዋል ማለት ነው
መቼም ሰው ለአላህ ባሪያ ካልሆነ ለሌላ ለሚገዛው ነገር ባሪያ መሆኑ የማይቀር ነው ኢባዳ የሚባለው አምልኮ የሚባለው ለአላህ እጅ መስጠት የሚባለው ደግሞ ቋንቋው ራሱ ስትመለከቱት ነፃነትን ነው ለአላህ ባሪያ መሆን ማለት ነፃነትን መጎናጸፍ ማለት ነው በሌላ አባባል ምክንያቱም ለሌሎች ነገሮች ምን አንገዛም ለሌሎች እጅ አንሰጥም ልቦናችንን ለሌላ አንከፍትም ከዛ አንፃር ነፃነት አግኘን ማለት ነው ለአላህ ብቻ ነው የምንታዘዘው እሱም ለፈጠረን ስለዚህ ዲናችን ረባንያ ነው መለኮታዊ ነው ከኢስላም ባህሪያቶች መካከል አንዱ ነው ዛሬ የተመለከትነው እርሱም ዲናችን ረባንያ ነው የሚለው ሌሎችም ባህሪያቶች አሉት ጊዜውን እየጠበቀ ኢንሻአላህ አንድ ባንድ ለማየት እንሞክራለን ዛሬ ዲናችን መለኮታዊነት ያለው ባህሪ መሆኑን ተረድተናል ይህ ከሌሎች ሃይማኖቶች ከሌሎች አስተሳሰቦች ይለየዋል አስተሳሰቡ እስላም ሰዋዊ አይደለም አምላካዊ ነው አስተሳሰቡ ምድራዊ አይደለም ሰማያዊ መለኮታዊ ነው ይሄንን ካልን ዘንዳ ኢንሻአላህ ለዛሬ ይበቃናል ቀጣዩን የኢስላም ሁለተኛ ልዩ ባህሪን በሚቀጥለው ፕሮግራም ኢንሻአላህ ይዤላችሁ በጌታ ፍቃድ ይቀርባለሁ ለዛሬው ጌታችን አላህ ሁላችንም በተማርነው የምንሰራበት በተማርነው የምንጠቀመው እኔም በተናገርኩበት አንደበት እናንተም በሰማችሁበት ልብና ጆሮ ጌታችን አላህ መልካምን ምንዳ ይለግሰን የመልካም ሥራችንን ምንዳ እጥፍ ድርብ ያድርግልን ጌታችን ሁላችንንም ከማሲያ ይጠብቀን ከበላ ያድነን ጌታችን አላህ Subhanahu Wa Ta'ala ያዘጋጃትን አይን አይታ የማታውቀው ጆሮ ሰምታ የማታውቀው ልብም ይሄ ነው ብላ አስባና ጠርጥራ የማታውቀውን ጀነቱል ፊርደውስን በእዝነትና በረህመቱ ሁላችንንም ይሰብስበን ባለው ወአኺሩ ደዋና አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዐለይኩም ወራህመቱላሂ ወተዓላ ወበረካቱሁ